ሾርት ሰርኪዩት ወይም ደግሞ ሾርት ማድረጉን ወይም ደግሞ ሾርት እንዳለው ቼክ እናደርጋለን ማለት ነው ተመልካቾቼ። እነዚህ ዋይሮች ሾርት ማድረጋቸውን ቼክ ለማድረግ የዚህ የማልቲሜትራችን ሪዲንግ እዚሁ ሆም ሪዲንግ ላይ እንዳለ ሬዚስታንሱን ነው ቼክ የምናደርገው ወይም ደግሞ ሜጀር የምናደርገው። እንግዲህ የእያንዳንዳቸውን ዋይሮች ሬዚስታንስ በዚህ በማልቲሜትር በመጠቀም ሪዲንጉን ቼክ እናደርጋለን። እንግዲህ እዚህ ጋር እንደምትመለከቱት ይሄ አሁን 0.7 ሆም ነው። የዚህ አንደኛው 0.6 ሆም ያነባል። እንግዲህ ሁለተኛውን ዋየር ደግሞ በምንለካበት ጊዜ ሁለተኛ ዋየር ላይ ደግሞ በምንለካበት ጊዜ እንግዲህ አሁንም 0.6 ያነባል ተመልካቾቼ። እንግዲህ በሶስተኛው ላይም እንደዚህ ሪድ በምናደርግበት ጊዜ ደግሞ እንደዚሁ የሚያሳየን እንግዲህ 0.6 አካባቢ ነው የሚያነበው ማለት ነው። እንግዲህ ይሄንን ሬዚስታንስ ሜጀር በምናደርግበት ሰዓት እንግዲህ 0.6 ሆም ነው የሚያነበው በዋይሮች መካከል ማለት ነው። ስለዚህ ይሄንን ያገኘነውን የሬዚስታንስ ሪዲንግ ወይም ደግሞ 0.7 ሆም ከዚህ ከኦልተርኔተሩ ስፔሲፊኬሽን ጋር ቼክ በማድረግ እና ኮምፔር በማድረግ ይህ ያገኘነው ቫልዩ ትክክል መሆኑን ከስፔሲፊኬሽኑ ጋር በማመሳከር ትክክል መሆኑንና አለመሆኑን ማረጋገጥ ይኖርብናል ማለት ነው። ነገር ግን በስፔሲፊኬሽን ላይ ካገኘነው ወይም ደግሞ ስፔሲፋይድ ከሆነው የሬዚስታንስ ሪዲንግ ዝቅተኛ ወይም ዝቅ ያለ ከሆነና የቀነሰ ከሆነ ይሄ ዋየር እንግዲህ ሾርት ማድረጉን በዚህ በቀላሉ መረዳት እንችላለን ማለት ነው። ዋየሮችና በዚህ በኮሩ ወይም ደግሞ በዚህ በቦዲው መካከል ኮንቲኒቲ መኖሩን ቼክ ማድረግ ይኖርብናል ማለት ነው ተመልካቾቼ። እንግዲህ እንደምትመለከቱት በዋየሩና በዚህ በቦዲው መካከል ላይ ቴስት በምናደርግበት ሰዓት ላይ እንግዲህ ኮንቲኒቲ ያሳየናል ማለት ነው ተመልካቾቼ። ይሄ እንግዲህ ኮንቲኒቲ አሳየን ማለት ዋየሮቹ ከመቅለጣቸው የተነሳ እንደዚሁም ከቦዲው ጋርም ንክኪ እንዳላቸው በዚህ መረዳት እንችላለን ማለት ነው። ነገር ግን ይህ ስታተር ዋይንዲንግ ጤናማ ቢሆን ይህንን ሪዲንግ በዚህ በቦዲውና በዚህ በዋየሮቹ መካከል ምንም አይነት ኮንቲኒቲ ሊያሳየን አይገባም ነበር። ነገር ግን እንደምታዩት በዋይሮቹና በዚህ በቦዲው መካከል እንደምታዩት ኮንቲኒቲ እያሳየን ነው ወይም ደግሞ ሪዲንግ አምጥቷል ማለት ነው። ይሄ እንግዲህ ትክክል አይደለም ወይም ደግሞ ይሄ ስታተር ዋይንዲንግ እንግዲህ ሾርት ማድረጉን በዚህ መረዳት እንችላለን ማለት ነው ተመልካቾቼ። እንግዲህ ይሄን ግራውንድ ቴስት በምናደርግበት ሰዓት በእያንዳንዱ በእነዚህ ዋይሮችና በዚህ በቦዲው ወይም ደግሞ በኮሩ መካከል ኮንቲኒቲ መኖሩን ነው ቼክ የምናደርገው። ይህ እንደምትመለከቱት እንግዲህ በዚህ በቦዲውና በዚህ በስታተር ዋይንዲንጉ አውትፑት ወይም ፒኖቹ መካከል በዋይሮቹ መካከል ኮንቲኒቲ ያሳየኛል። እንግዲህ በሁለተኛው ዋየር ላይም እንደዚህ ኮንቲኒቲ እያሳየኝ ነው። እንደዚህ በሶስተኛው ዋየር ላይም እንደምታዩት ኮንቲኒቲ እያሳየኝ ነው። ይሄ ማለት እንግዲህ ይሄ ስታተር ዋይንዲንግ አሁንም ሾርት ከማድረጉም በተጨማሪ እንደዚህ ግራውንድ ማድረጉን ወይም ደግሞ እነዚህ ዋይሮች ከዚህ ከቦዲው ጋር ንክኪ ማድረጋቸውን በዚህ መረዳትና ቴስት ማድረግ እንችላለን ማለት ነው ተመልካቾቼ። እንግዲህ ይሄ ስታተር